እዚህ ቤት መሳቅ ሳይሆን እዚህ ቤት መስረቅ ነው ክልክል። መስረቅ? ታዲያ ምን ሰረኩ? ሁሉም ነገር እኮ በአንድ ቀን አይነገርም። ይልቅ አሁን ካሷ ይልቅ ወደሱ ቅረቢ። መድብልና እኔ ምልሽ ግን ለምን እንደቆይ እኔ መሰለሽ የበላ እዚህ ቤት እንዳለ ያልነገርሽ? አንቺ ሴትዮ ቆይ ያምሻል እንዴ? ምን ችግር አለው? ያንቺን ስራ ልስራልሽ እንጂ የኔ ልከለክኝ ነው? አንቺ እዛ ቤት እኔ ከሰጠው ስራ ውጭ ሌላ ምንም ስራ የለሽ። ሲጀመር አንቺ ስለመድብል ምን ታውቂና? ስለዛ አረመኔ ትሰሚኛለሽ? እሱ እስር ቤት ውስጥ ቆይቶ የወጣ አረመኔ ነው። እስር ቤት ቆይቶ ማለት ምን አድርጎ? ማለት ምን አጥፍቶ ነበር የታሰረው? እንግዲህ ያው እንደሰማሁት ከሆነ ሴት ደፍሮ ነው አሉ። ምን? ነይ ምን አይተሽ ይልሽ? ዝና እባክህ ዝና በቃ ተውኝ። እኔ ራሴን አዲስ ህይወት ጀምሬያለሁ። በተደጋጋሚ ካሌብ ከውስጥ ታይሽ ድብካና ይልሽ። እባክህን ዝና ተውኝ፣ እያመመኝ ነው። እና ምን ብዬሽ ነው? ከፈለኩ ትንፋሽሽን ላቋርጠው እችላለሁ ብዬሽ ነው አይደል? ምን አባሽ ልትሰሪ እዛ ከተነሽ? እምልልሃለሁ ዝና፣ እኔ ምንም የማውቀው ነገር የለም። የሆነች ጓደኛዬ ናት ክለብ እንውጣ እንዝናና ብላ ይዛኝ ወጣችሁ። እኔ ማን ክለብ ይሁን የምን ይሁን ምንም የማውቀው ነገር የለም። ደግሞ ከመቼ ነው ወደነራሽ? የሆነች ቢዝነስ የምሰራልሽ ናት። ጎዳና ላይ ወድቄ ስተኝ ወደ ቤት ወሰደችኝ። ከዛ አንቺን ወደዛ ቢዝነስ ውስጥ አስገብታሻለች አይደል? እና በረሃብ መሞት ነበረብኝ። ራሴን ለማቆየት የግድ ክብሬን ዝቅ ማድረግ ነበረብኝ። ዝም በይ እስኪ ዝም በይ። ስለ የትኛው ክብርሽ ነው የምታወሪው? እሺ አሁን ልሂድ። ጓደኛዬ ያልሻት ከሆነች ላይ እኔ እንደውም በምን አወቅሽ? መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነው ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀርም። መድብል እየመጡ ነው። የሰማሁት። ሄሎ ሞገስ እባክህ አናግረኝ። ሄሎ ወይኔ ጉዴ ምን ነው? መድብል ከዚህም በፊት ይሄንን ነገር አንስቶ ነበር። ስንቀሳቀስ በጥንቃቄ መሆን አለበት፣ የዝና ሰዎች እኔን እየተከታተሉኝ ነው ብሏልና ምናልባትም አሁን ላይ እሱ ወጥቶ ሞገስን ለማግኘት ሲሄድ ከኋላ እሱን እየተከተሉት በስተመጨረሻም እሱ ሞገስን እንዳገኘው አውቆ ከዛም በኋላ ሞገስን ለመያዝም ሊሞክሩ ይችላሉ ማለት ነው። ምናልባትም ላይሆኑ ይችላሉ። መድብል እንዳያቸው የዝና ሰዎች ሊሆኑ ይችላሉ ነው ያለው እንጂ በትክክል እነዚህ ሰዎች የዝና ሰዎች ናቸው አላለም ማለት ነው። ምናልባትም ለሌላ ጉዳይ ለራሳቸው ጉዳይ የሚሄዱ ሰዎችም ሊሆኑ ይችላሉ ማለት ነው። ግን ደግሞ እውነት መድብል እንደጠረጠረው የዝና ሰዎች ከሆኑ ነገሩ በጣም ከባድ ነው የሚሆነው ማለት ነው። ከዛም በኋላ ያው ፖሊሶቹ አሉ፣ እነሱን የሚያግዟቸው ፖሊሶች ማለት ነው። የዝና ሰዎች ለፖሊሶች ደውሎ ከፖሊሶች ጋር ሆኖ በቀጥታ ሞገስን በህግ ቁጥጥር ስር ማዋል ነው የሚሆነው ማለት ነው። ከዛም በኋላ ገና መድብል እዛ ጋር ስራውን ሰርቶ ባለፈው ጠበቃው የነገረው ነገር ቤተሰቦቼን አስተማማኝ ቦታ አስቀምጥልኝ ያለውን ነገር ገና መድብል ያንን ነገር ሰርቶ ከዛም በኋላ ከጠበቃው ጋር ተገናኝቶ እሱ ራሱ ጠበቃው እስኪደውልለት ነው የሚጠብቀው እንጂ አሁን ላይ ጠበቃው ስልክ ስላሌለው መድብል በፈለገበት ሰዓት ለሱ መደወል አይችልም ማለት ነው። ከዛም በኋላ ራሱ ጠበቃው እስኪደውል ቁጭ ብሎ ጠብቆ ነገሮችን እስከሚያመቻች ጊዜ ሊወስድ ይችላል ማለት ነው። ምናልባትም አይታወቅም። እውነትም የመድብል ሰዎች ከሆኑ እነሱ ለፖሊሶች ደውለው ሞገስ በፖሊሶች ቁጥጥር ስር ከዋለ መድብል ራሱ የወንጀለኛ ተባባሪ ነው በሚለው እሱም ከሞገስ ጋር እስር ቤት ሊገባ ይችላል ማለት ነው። ያ ነገር ደግሞ ከሁሉም ነገር በላይ በጣም ከባድ ነው የሚሆነው። ብሩክ ውጪ ላይ ብቻውን ሆኖ ሁለቱን ለማውጣት ጠበቃውን አግኝቼ እንደዚህ አድርጌ የሚለውን ነገር ያንን ሁሉ መንገድ ሄዶ እነሱ ከዛ እንዲወጡ ለማድረግ የሚለውን ነገር ብቻውን ስለሚከብደው ይሄ ነገር ለነሱ አደጋ አለው ማለት ነው። ዝና ደግሞ አሁን ላይ ሞገስን በእግር በፈረስ በራሱ ሰዎች እያስፈለጋቸው ነው። እናም ደግሞ ፖሊሶች ጋር እየደወለ ራሱ ፖሊሶቹን እንዴት ነው አንድ ወንጀለኛ ማግኘት አቃታችሁ በሚለው እነሱ ራሱ እየጨቀጨቃቸው ነው ማለት ነው። በእርግጥ ዛሬ መድብል ከብሩክ ጋር ሆኖ ለመስራት ያሰቡት ያኔ ጠበቃው ተቀብሯል የተባለበትን መቃብር ከዛን ይቆፍራሉ። የተቀበረው አስክሬን የጠበቃው
ጠበቃው ነው ወይስ አይደለም የሚለውን ነገር አረጋግጦ ከዛም በኋላ በስልክ ውስጥ ደውሎ መድብልን ያናገረው ሰው እውነት ጠበቃ ነው የሚለውን ነገር ለማመን ነው ማለት ነው። ግን ደግሞ ከዚህ ሁሉ ይሄንን ነገር ከሚያደርጉ ሉላን ይዞ ሄዶ አሁን ላይ እየደወለ ያለውን ጠበቃ ማግኘት ይችላሉ። ግን ደግሞ ሉላን ከቤት ይዞ መውጣት አደጋ አለው የሚለው ነገር ስላሳሰባችሁ ነው ማለት ነው። ለምን ከተባለ ዝና አሁን ላይ ሉላን እያፈላለጋት ነው። ለፖሊሶቹም ነግሮ ከሷ ጋር አንድ ቆንጆ ልጅ አለች የሚለውን ነገር ጠቅሶ ነበር። ፖሊሶቹ ሞገስን ካገኙ እሱን ወደ እስር ቤት ያስገቡትና ከሱ ጋር ያለችው ሉላ ደግሞ አምጥቶ ለዝና ይሰጣሉ። ዝና በዛ መንገድ ነበር እነሱን ያዘዛቸው እንጂ ይሄ ነገር ባያሳስባቸው ወይ ደግሞ እነ መድብል ሉላ ተሸፋፍና ሌላ ሰው መስላ እሱን ሄዳ ብታገኝ አዎ እውነት ነው ጠበቃው ይሄ ነው የሚለውን ነገር ልታረጋግጥላቸው ትችላለች ማለት ነው። ለምን ከተባለ መድብልም ብሩክም ከዚህም በፊት ጠበቃውን አይቶ አያውቁም። ጠበቃውን የሚያውቁት ሞገስና ሉላ ብቻ ስለሆኑ ማለት ነው። ይሄንን ነገር ደግሞ የምታረጋግጥላቸው ሉላ ብቻ ስለሆነች ማለት ነው። ግን ደግሞ እነሱ ያንን መንገድ አልመረጡምና እዛ አስክሬን የተቀበረው የተባለው መቃብር ውስጥ ያለው አስክሬን የጠበቃው ነው ወይስ አይደለም የሚለውን ነገር ለማረጋገጥ ነው ማለት ነው። ይሄንን ነገርም ለመስራት ያሰቡት በምሽት ነው። በምሽት እዛ መቃብር ስፍራ ሄዱና ቆፍሮ ያወጣሉ። ምናልባት ደግሞ ይሄንን ነገር እዛ አካባቢ ያሉ ጠባቂዎች ካዩ ለምን መቃብር ቆፍራችሁ አስክሬን ታወጣላችሁ በሚለው እነሱ ላይም ሌላ ነገር ሊያመጣባቸው ይችላል ማለት ነው። ለምን ከተባለ ይሄ ራሱን የቻለ ህገወጥ ወይ ደግሞ ወንጀል ስለሆነ ባለቤቶቹ ባሌሉበት ሰዓት ለምንድን ነው እንደዚህ የምታደርጉት የሚለውን ነገር ይሄንን ነገር ሊጠይቋቸው ይችላሉ ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ አዲሷ ሰራተኛ የነብሩክ ቤት የገባችው ኤደን ነኝ ብላ ራሷን ያስተዋወቀችው ስለ ማህሌት ቅጥረኛ ነው ማለት ነው። ገና ከአሁኑ በአንድ ቀን እዛ ቤት ውስጥ ሳታድር ራሱ ስለነሱ ጥሩነት በተለይ ስለ ቅድስት መልካምነት እያወራች ነውና ምናልባት አይታወቅም ወደፊት እቺ ልጅ ማህሌትን ልትክዳት ትችላለች ማለት ነው። መድብልም የሆነ ያስጠነቀቃት ነገር አለ። እዚህ ቤት ውስጥ በጣም የሚከለከለው ነገር መስረቅ ነው የሚለውን ነገር ነግሮታልና ምናልባት እሱ ያንን ነገር ሊላት የፈለገው ሌላ ነገር ነው። ልጅቷ ደግሞ የተረዳችው በሌላ መንገድ ነው ማለት ነው። እሷ ያሰበችው መድብል እሷን እያሽኮረመማት መስሏታል ማለት ነው። መድብል ደግሞ ምን አይነት ብልህ ሰው እንደሆነና እንዲህ በቀላል ነገሮች የማይሸወድ ሰው እንደሆነ ከዚህም በፊት አይተናል ማለት ነው። ገና በአንድ ቀን እሷን አይቶ ስለ እሷ ምንነት ሳያውቅ መቼም እሷን በሌላ መንገድ ሊመኛት አይችልም ማለት ነው። ግን ደግሞ እስካሁን ድረስ እሷን በጥርጣሬ አይን እየተከታተላት ነው ማለት ነው። ቅድስትም በእርግጥ ይሄንን ነገር ስታይ መድብል ልጅቷን ወዷት ያያት መስሏታል። መድብል ደግሞ እንደዚህ አይነት ሰው እንዳልሆነና አንድ ሰው ቆንጆ ስለሆነ ብቻ በአንድ ቀን ያንን ሰው ይመኛል የምንለው ሰው አይነት አይደለም ማለት ነው። እሱም ለዚህ ነው ይሄንን ነገር ያስጠነቀቃት። እዚህ ቤት ውስጥ ያለው አንድ ህግ መስረቅ አይቻልም ብሏታል ማለት ነው። ምናልባት ደግሞ ልጅቷ ራሱ መድብልን ከአሁኑ እያሞጋገሰችው ወይ ደግሞ ደስ ብሏታልና እናም ደግሞ እዛ ቤት ውስጥ ያሉ ራሱ ምሳሌ፣ ብሩክ፣ ቅድስትንና ሉላ ራሱ በጣም ወዳችኋለችና ምናልባትም ወደፊት ይሄንን ነገር ማድረግ የለብኝም እንደዚህ አይነት መልካም ሰዎችን መክዳት የለብኝም በሚለው ማህሌት ላይ መቀየሯ አይቀርም ማለት ነው። ምንም እንኳን ማህሌት እዛ ጋር የምትከፍላት ገንዘብ ቢያጓጓትም እቺ ልጅ ደግሞ የራሷ አመለካከት የራሷ ስነ ልቦና ስላላት በራሷ ጭንቅላት ስለምታስብ ማህሌት ከዚህም በፊት ስለነሱ የነገረቻት ነገር አለ። እንደዚህ መጥፎ ሰዎች ናቸው፣ አስመሳይ ሰዎች ናቸው፣ እኔ ለነሱ ጥሩ ሆኜ እነሱ እንደዚህ ያደርጉኝ የሚለውን ነገር እዛ ጋር የውሸት ታሪክ ፈጥራን ነግራታለችና አሁን ደግሞ እቺ ልጅ እዚህ ቤት መጣ እነሱ ምን አይነት ሰው እንደሆኑና ምን አይነት መልካም ሰው እንደሆኑ ካየች በኋላ ያኔ ማህሌት እንደ ዋሸቻት ትረዳለች ማለት ነው። ማህሌት ደግሞ እንደ ዋሸቻት ካወቀቻት በኋላ ይሄን ነገር ማድረግ የለብኝም ለኔም ኃጢያት ነው በሚለው ምናልባትም ወደ ራሷ ተመልሳ ማህሌት ላይ ተቀይራ እኔ እኮ እዚህ ቤት የመጣሁት ማህሌት ቀጥራኝ ነው እንደዚህ አድርጊ ብላኝ ነው የሚለውን ነገር ሁሉንም ነገር ዘግዝካ ወይ ለቅድስት ወይ ደግሞ ለመድብል ልትናገር ትችላለች ማለት ነው። ያኔ ደግሞ ማህሌት ባዶ እጇን አጨብጭባ መቅረቷ አይቀርም ማለት ነው። በተለይ ማህሌትን እንድትክድ የሚያደርጋት ነገር ልጅቷ መድብልን ከወደደቻት ነው ማለት ነው። ገና ከአሁኑ ማህሌት ራሱ በስልክ እያለቻት የነበረው እዚህ ቤት ውስጥ እንደዚህ አይነት ሸበላ ሰው እንዳለ ለምን አልነገርሽኝም እያለቻት ነውና ምናልባት ወደፊት ማህሌት ላይ መቀየሯ አይቀርም ማለት ነው። ማህሌት ደግሞ አሁን ላይ ወደ ቀድሞ ቦታዋ እየተመለሰች ይመስላል ማለት ነው። መንገድ ላይ ዝና አግኝቶ አሁን ላይ ለሷ ይቅርታ እንዳደረገላት
ነው እዛ ጋር የጣለባት ማዕቀብ ስላለ አሁን ላይ ማዕቀቡን አንስቼልሻለሁ ብሏታል ማለት ነው። ዝና ደግሞ ያንን ነገር ያለው ማህሌትን ለአንድ ጉዳይ አንድ ስራ ሊያሰራት ፈልጓል ማለት ነው። እንደዛ ቢሆን ነው እንጂ እዚህ ጋር ማህሌት አሳዝናው ይሄኔ እኮ ማህሌት ጎዳና ላይ ወድቃለች ተቸግራለች የሚለው ነገር በዚህ ልክ ለሷ ራርቶ ወይ ደግሞ ለሷ አዝኖ ሳይሆን የሆነ ስራ አለ ወይ ደግሞ እሷን ለማሰራት ያሰበው ነገር አለ ማለት ነው። ማህሌት ደግሞ አሁን ላይ የገንዘብ ችግር የለባትምና ዝና እንዲተዋትና የራሷን ህይወት መኖር ነው የምትፈልገው። ምናልባት እሱ እሺ ብሎ እሷን ትቷት የራሷን ህይወት እንድትኖር ይፈቅድላታል የሚለው ሌላ ጥያቄ ቢሆንም ማለት ነው። ግን ደግሞ ማህሌት አሁን ላይ እየነገረች ነው ዝናም ከዚህም በኋላ እሷን እንደማይፋታትና እንደውም እየጠየቃት የካሌብ ክለብ ውስጥ በተደጋጋሚ ስትታይ ነበር፣ እዛ ካሜራ ላይ አይቼሻለሁ፣ ምን ልታደርጊ ነው እዛ የሄድሽው የሚለውን ነገር ጠበቅ አድርጎ እየጠየቃት ነው ማለት ነው። የሆነ የተጠራጠረው ነገር አለ ማለት ነው። ምናልባት ማህሌት ከአንድ ባለሀብት ጋር ተዋውቃ ይሆን እንዴ የሚለው ነገር ስላጠራጠረው ማለት ነው። እናም ደግሞ በተደጋጋሚ እየጠየቃት የነበረው ራሱ እኔ እኮ እዛ ቤት የመጣሁት የሆነች ልጅ አለች እኔን ከጎዳና ያነሳችኝ ልጅ፣ እሷ ደግሞ እንደዚህ አይነት ስራ ስለምትሰራ እዛ ስትሄድ አብረን እንሄድ ብላ ነው ይዛኝ ሄደችው እንጂ እኔ እዛ ፈልጌ አይደለም የሄድኩት፣ ያ ክለብ ደግሞ የካሌብ ክለብ መሆኑን አላወኩም ብላለችና ዝና ከዚህም በኋላ እቺ ልጅ መፈለጉ አይቀርም ማለት ነው። በተለይ ደግሞ እዚህ ጋር ማህሌት አሁን ላይ ያቺ ልጅ እኮ እንደዚህ ነች፣ አሁን ላይ እነ ብሩክ ቤት ቀጥሬያታለሁ፣ ለኔ እየሰራች ነው፣ ሰላይ አድርጌ እዛ አስገብቻታለሁ የሚለውን ነገር ብትናገር ምናልባትም ማህሌትን ከመንገድ ላይ ዞር ያደርጋትና የማህሌት ቦታ ተክቶ እዛ ቤት ውስጥ ያለውን ነገር ማስረጃዎችን ለኔ ንገሪ፣ እንደዚህ የምትመስል ልጅ አለች እያለ ስለ ሉላ ራሱ አንዳንድ ነገሮችን ሊጠይቃት ይችላል። ወይ ደግሞ ሉላን የሚያገኝበትን መንገድ እሷ እንድታመቻችለት ይሄን ያክል ገንዘብ እሰጥሻለሁ ወይ ደግሞ እንዲያደርግሻለሁ በሚለው በዛ መንገድም ሊያስፈራራት ይችላል ማለት ነው። ግን ደግሞ ከሁሉም ነገር በላይ እዚህ ጋር መልካም የሚሆነውና እዛ ቤት ያለችው ኤደን የተባለችው አዲሷ ሰራተኛ ለነሱ ላትሰራላችሁ ትችላለች፣ ትክዳችኋለች የምንለውን ነገር ልንጠረጥር የምንችለው አሁን ላይ በተለይ ስለ መድብል መልካም ሰው ነው፣ ቅድስት እንደዚህ ያደረገች ገና ዛሬ በመጀመሪያው ቀን ልብስ መግዣ ብላ ገንዘብ ሰጣችኝ የሚለውን ነገር እያነሳች ነውና ምናልባት ደግሞ ወደፊት ይሄ መልካምነታችሁ ያሸንፋታል ማለት ነው። እዛ ጋር ምንም እንኳን መጥፎና ወይ ደግሞ ለሌላ አላማ እዛ ቤት ብትገባ ራሱ የነሱ መልካምነት በተለይ የምሳሌ ፍቅር ገዝቷት ምናልባትም እቺ ልጅ እነሱ ላይ ተቀይራ ከዚህም በፊት መድብል ማህሌትን አድርጊ ብሎ ሲያዟት እንደነበረው ማለት ነው ለማህሌትና ለዝና መረጃ የሚሰጥ ሰው መስላ እዚህ ጋር ደግሞ ከነብሩክና ከነመድብል ጋር ሆና የነሱ ወገን ሆና ዝናና ማህሌት የእጃቸውን የሚያገኙበትን መንገድም ልታመቻችላቸው ትችላለች ማለት ነው።